ቤተሰብ ዛሬ ብዙ ቪዲዮ አለ። ሩታየም ዛሬ መታለች። ከጋሽዬ ጋር መታለች፣ ከነ እዩ ጋር መታለች። በመጀመሪያ ደረጃ ሩታችን እንኳን ብልቃሽ እንኳን ደህና ሆንሽ ማለት ነው። ብዙ ሰው ሩታ ምን ይውጣታል ኮሜንት ላይ ማለት ነው። ሩታ ምን ይውጣታል? ምን ልትሆን ትችላለች? እኔ እንዳልኳችሁ በእውነት ማለት ነው። አንድ ላይ ተስፋ መቁረጥ ከፈለጋችሁ በእንደዛ አይነት ሁኔታ ውስጥ ሆና ማለት ነው። በእውነት ዛሬ እኮ ቤተሰብ አጠገብ አለ፣ ብዙ ተከባ ነው አለችው። በቃ የሆነ እሷስ ፊት ላይ የሆነ ነገር ስታነ እንደዚህ ነው ታይ ምናምን ካሉ ካወሩት ትተዋለች። በዛ ሰዓት ግን ብቻውን የነበረችው ለዛውም አሁን እኮ ልዩ መሬት ወርዷል። በቃ እግዚአብሔር ከወድ ወደ እጅ ያሳቅፋታል። በእጅ ነው አለ ልጁ። በዛ ሰዓት ግን ወዳችሁ ውስጥ ተሸክማችሁ ብዙ ነገር ሲደርሳችሁ ብዙ ነገር ህሊናችሁ ላይ የሚረማመድ ነገር ቢኖራችሁ በዛ ሰዓት ነው ተስፋ የምትቆርጡ የሚችሉ። በዛ ሰዓት ነው ሁሉንም ነገር መተው የሚችሉ ማለት ነው። ለምን ካሁን በኋላ ይሄን ነገር ካሳልፍ ካሁን በኋላ በዚህ ጊዜ ካላሰበልኝ ካሁን በኋላ ማንኛውም ሰው እናት አባትም ቢሆን ማንም ቢሆን ምን ያስብልኛል ብላችሁ ነው የምታስቡት። ስለዚህ ይሄ ልጅቷ ምንም አልሆነችም፣ ፊቷ ደህና ነው። ስለዚህ ነገሮችን በውስጥ ዋጥ አርጋ እንደዛ መሆን ነበረበት። አዎ ነበረባት፣ ፈገግታ ማሳየት ነበረባት። አለቀ። እኔ አብሮ መሳደብ አልፈልግም፣ ታዝሬም መቀመጥም አልፈልግም። ስለዚህ እኔ አላልኳችሁም፣ ጫፍ ላይ ነው ደረሰ እንጂ አልተፋቱም። አብርሃም ፍቺ ራሱ እየጠበቀ አይደለም። ፍቺው እንዲፋጠንለት ለምን ልጅቷ ወልዳ መጀመሪያ እኮ ፍቺውን ከወለድሽ በኋላ አድርግልኝ ብሎ ጠይቋት ነበር። እኔ ቪዲዮ አመጣላችኋለሁ፣ ቪዲዮ ላይ ያወራ ማለት ነው። ቢያንስ ችግር የለም እሺ ፈርምልሻለሁ፣ ግን ፍቺውን እንትኑ ከወለድሽ በኋላ አድርግልኝ። ግን ስትወልድ ማለት ነው የታለ መጠበቅ 40 ቀን 1 ወር 2 ወር ራሱ መጠበቅ አልቻለም ማለት ነው። አብርሃም አይታችኋል፣ አልቻለም። ስለዚህ ዛሬ ሩታ ያወራችሁ ሁሉ ትክክል ነው። እኔ ለልጅ ያስፈልጋሉ፣ ለራሴ ያስፈልጋሉ፣ ለቤተሰብ ያስፈልጋሉ። አዎ የምታስፈልገው ለራሷ ለቤተሰቧ እና ለልጇ ነው። አሁን የምትኖርበት ሰው አለ እንጂ ለሌላ ሰው አይደለም። ለሱ ብነጅ ነገተ ምኑ ነው የሚመለሰው ይሄ ልጅ? እኔ እየገረመኝ ይመለሳል ብሎ በተስፋ መጠበቅ በበኩሌ አልጠብቅም። እንደዚህ አይነት ሰው ማለት ነው። አብሮ እንትን መሆንም አልፈልግም። አብርሃም የሆነ በቃ ድንጋይ የሆነ ነው፣ ድንጋይ ማለት ነው። ድንጋይ ላይ ውሃ ስታፈሶ ንጹህ እንትን ድፍን ከሆነ አሳልፍም። እሱ መስማው ጥጥ ሆኗል። በዚህ ሰዓት ምንም ልሰራ ምንም ስሰላ ቪዲዮ ነው፣ ነገ ይታይል። ዛሬ ሳይሆን ነገ ይተልይ። ከዚህ በፊት እኮ ቪዲዮ ሲቀመጥ ጥቅም አለ ብሏል። ለምን ቪዲዮ ደጋግሞ የሆነ ጊዜ ሊታይ ይችላል፣ ዛሬ የተሰራ ቪዲዮ ማለት ነው። ስለዚህ እንደዛ ነው የምፈልገው። አብርሃም ፌመስ መሆን ነው የምፈልገው። ከዚህ በላይ ፌመስ መሆን እያገኘውን ማመስገን አይፈልግም፣ ገና መቀጠሉ ይፈልጋል። ስለዚህ ይሄ ነገር መቆማ እንደሌለ እሷ ታውቃለች። ከሁሉ በላይ ደግሞ እሷ ታውቃለች፣ አብሮ ኖራለች፣ ሀሳቡ ምን እንደሆነ ታውቃለች፣ አውርታም ታውቃለች ሊሆናል ይሄ ነገር ማለት ነው። ስለዚህ ልጅቷ ከፊት የሚያስፈራ ነገር አለ፣ ይሄ ነገር መቆማ የለም አለች። ስለዚህ ዛሬ ጋሽዬን ፈርታ ምናምንም ጋሽዬ ብዙ ነገር ወርቷል። ግን ጋሽዬ መጀመሪያ ራሱ ወረቀቱ ቀልድ መስሎ መሰለኝ፣ ግን ወረቀቱ ሳይ ለምን ብሏል እንትን ደንግጧል ማለት ነው። አስፈርማለሁ፣ ፍርድ ቤቱም ወደ ቤተሰብ ነው የሚያስመልሰው ብሏል። አዎ ፍርድ ቤተሰብ ወደ ሸማግሌ ነው የሚመልሰው። የሆነ ነሃን ሄድና ይሄ ነገር የመጨረሻ ጽድቅ ሳይጸድቅ ወደ ሸማግሌ ውሰዱ ይላል ማለት ነው። ስለዚህ በሸማግሌዎቹ ካልተቻለ ነው ፍቺ የሚጸደቀው። ስለዚህ እኔ ካሁን በኋላ መድከም የለኝ፣ ራሴንም መጎዳት የለብኝ። ከዚህ ውስጥ መውጣት ፈልጋለሁ። እውነት ነው። 3 አመት አብሮ ተሰድባለች። በቃ እሱ የመጣውን እንደ ሴት ራሱ ለሷ ክብር እየሰጠ አይደለም።
ማለት በቃ ሴት ልጅ አብርሃም ለሴት ልጅ ክብር አለ፣ አብርሃም ለሴት ልጅ ክብር አለ፣ አብርሃም ለሴት ልጅ ክብር አለ። በነገራችን ላይ ከቤቱ ነው የሚጨምረው። ውጪ ላይ ቢያከብርም ባያከብርም ምንም ጥቅም የለም፣ ምንም ጥቅም የለም ማለት ነው። ውስጥ ነው የሚጀምረው። በቃ እህቱን፣ እናቱን፣ ሚስቱን ከዛ በኋላ ካከበረ ከቤቱ ነው። በቃ ሁሉም ነገር ክብር የሚጀምረው ከቤቱ ነው። በነገራችን ላይ ውጪ ወጣችሁ የምታስመስሉም አይዶን ኬር መሆኑ ችግር አይደለም፣ ችግርም አይኖርም። እሱ ነገር ግን ነገሩ ከቤት ነው የሚጀምረው። ሁሉም ነገር ክብር ምኑም ከቤቱ። ግን አሁን አብርሃም እየሰራ ያለው በጣም የሚያሳዝን ነገር ነው እና እስቲ የሚመጣ ነገር እናያለን። ሩታ ግን ፈርታ ነው እንጂ ፊቷ ላይ ምንም እንትን አይታይም ማለት ነው። ከርሶ አልወጣም ብላ በቃ በዚህ ሰዓት ከሱ ጋር መመላለስ አቅቷት ነው ይመስለኛል እንጂ ምንም ፊቱ ላይ ግን እንትን የለውም ማለት ነው። ስለዚህ መጨረሻውን አሳየን። አብርሃምን በጣም ያስጠላ ስራ እየሰራ ነው። ይመለሳው ብዙ ሰው መጥቷል። እስቲ እናያለን። የሰሞኑ ቪዲዮ በደንብ ወይ ብጥብጥ አለ ወይ ነገር አለ። ኖቤል መጥቷል። እዛ ጋር የሩታ ወንድም መጥቷል። እናያለን እስቲ